ነው። የቡካዮ ሳካስ ያላችሁኝ እንደሆነ ደግሞ ከ38ቱ የፕሪሚየር ሊግ ጨዋታዎች 25ቱን ጀምሯል ባለፈው የውድድር ዘመን። በሰባቱ ጨዋታዎች ላይ ግን ጭራሽ አልተጫወተም። ፕሪሚየር ሊጉን ከ38ቱ ግን በጎል በኩል ተሳትፎ ድንቅ ነበር። 7 አስቆጥሯል፣ 5 አሲስት አድርጓል። 12 የጎል ተሳትፎ ማለት ነው በአሲስትና በጎል። ይሄ ከቪክቶር ጊዮኮሬሽ ከ15ቱ ቀጥሎ የሚጠቀስ የአርሰናል ተጫዋች አድርጓል። የእርሱ ጉዳት ደግሞ አኪሌስ የተረከዝ ጅማት ጉዳት። የአኪሊስ ቴንደን ጉዳት ደግሞ በጥንቃቄ መያዝ ያለበት ጉዳት ነው ይላሉ የመስኩ ባለሙያዎች። በማርቹ የእንግሊዝ የወዳጅነት ጨዋታ ብሔራዊ ቡድኑን ተቀላቀለ። ቶማስ ቱሄል ግን ይፋ ያደረጉት በሲዝኑ ማብቂያ አሉ ሳካ ህመሙን እያስታመመ ነው የተጫወተው። ህመም እያለበት ነው ከአርሰናል ጋር የመጨረሻዎቹን ጨዋታ ሁሉ የተጫወተው። ዲስኮምፎርት ጉዳት ሳይሆን ይሄ ተረከዙ ያሟል። ህመም ለምንድን ነው የተረከዝ የዚህ አኪሌስ ቴንደን ጉዳት ቀስ እያለ የሚያገግም ነው ይላሉ የመስኩ ባለሙያዎች። በእርግጥ በጥንቃቄ ተይዟል ጉዳዩ፣ ግን የፊትነሱ ደረጃ 100% ሳይሆን ነው እንግሊዝን የተቀላቀለው ነው የሚሉት ቶማስ ቱኸል። ሳካ 2 የእንግሊዝ ጨዋታዎችን ላይ ጀምሯል፣ ግን 3 አሲስት አድርጓል። በዚህ ዓለም ዋንጫ ተቀይሮ እየገባም ነው። ከኖርዌይ ጋር ረፍት ላይ ገባ። እስከ መጨረሻው ኤክስትራ ታይሙን ጭማሪ ሰዓቱን ጨምሮ ተጫውቷል። በ2026 የዓለም ዋንጫ ረዘም ያለ ደቂቃ የተጫወተበት ጨዋታ የእንግሊዝና የኖርዌይ ግጥሚያ ነው። ተቀይሮ ገብቶም እንግዲህ ኤክስትራ ታይም ስለነበረ ማለት ነው። እርሱ ሲገባ የእንግሊዝ ብሔራዊ ቡድን የፊት መስመር አቅም በጣም ከፍ ሲል እናየዋለን። የዊሊያም ሳሊባ የጀርባ ህመም ነው። ከዓለም ዋንጫ በፊት ሲነገር እንደነበረው ከብሔራዊ ቡድኑ እንዲያውም ከብሔራዊ ቡድኑ ተለየ ተብሎ ነበረ። ይሄ የጀርባ ህመሙን ለመታከም ማለት ነው። ፈረንሳይ ደግሞ እንደምታዩት የነገው ጨዋታ እንኳን ፌቨራይት ነው። እስከ ፍጻሜ ድረስ መሄዱ የሚቀር አይደለም። የዚህ ቡድን አንድ ጨዋታ ላይ ብቻ ነው እሱ ያልተጫወተው። ከ6ቱ ጨዋታዎች 5ቱ ላይ ሙሉውን የተጫወተው፣ ተቀይሮም አልወጣም። ያም አንዱ ጨዋታ የምድቡ 3ኛ ጨዋታ ከኖርዌይ ጋር በነበራቸው ግጥሚያ አልተሰለፈም ጭራሽ። እና ፈረንሳይ ስኬታማ ከሆነች በዚህ የውድድር ዘመን በዚህ የዓለም ዋንጫ ይቅርታ ከሆነች የዊሊያም ሳሊባ ሲዝን ምን ያህል የተራዘመ እንደሆነ ደምሩት ቀደም ሲል በሊጉ ላይ ከነበሩ። እና የሳካም ልዩ ጥንቃቄ የሚፈልግ ነው። የራይስም እንዲሁ። የሳሊባም ጉዳይ የጀርባ ጉዳት ስለሆነ ይላሉ የስፖርት ሕክምና ባለሙያዎች። የጀርባ ጉዳይ ደግሞ ከሁሉም አካላችን ጋር የተያያዘ ስለሆነ በኋላ ይሄ ተጫዋች አርፎ ነገሩ መፍትሄ ካልመጣለት ሌሎች አካሎቹ ላይም ጉዳት ህመም ሊያስከትል ስለሚችል በጥንቃቄ መያዝ ያለበት ነው ይላል።